ይህን ነገር እዚች ጋር መጥቶ አልፈልግም ሲል ከህይወታችን ምን ቅር ብለሽ ትወጫለሽ? እሺ ወይኔ በላቸው አብርሃም ውሽሚትን ጉድ አደረጋት። ሄርሜላ እንግዲህ ሩታ እንዳለችሽ ምን ቅር ብለሽ ውጭ፣ ቁርጥሽን አውቀሻል። ያንቺ ጉዳይ ውሃ በልቶታል። አብርሃም ሩታን መረጠ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሪፍ አዳዲስ ታማኝ የሆኑትን መረጃዎች ታገኛላችሁ። ሜላ እንደሰማችኋት ናፍቆኛል፣ ይምጣና ልየው። ሲቀጥል ደግሞ እውነት እዚህ ቦታ ተቀምጦ ቁሞ አብርሃም ከኔና ካንቺ ፊት ላይ አንቺን ከመረጠ የእውነቴን ነው ከናንተ ህይወት እወጣለሁኝ ድርሽ አልልም ብላ ነበረ ማለት ነው። እና ከሩታ ጋር እንግዲህ ተፎካክረዋል። አብርሃም ልትደውልለት ነው ሩታ በሰዓቱ። እናም አብርሃም እንግዲህ ተደውሎለት ማንን የሚመርጥ ይመስላችኋል? ሲጀመር ትዳር ምርጫ እንደዚህ ፉክክር ውስጥ የሚገባ ነገር አይደለም። ትዳር ምርጫ እንጂ አማራጭም አይደለም ማለት ነው። እና ማንኛውም ሰው እንደዚህ አይነት ነገር ማድረግ የለበትም። ግን ሆኖ ማለት ነው ሩታ ምን ቅር ብለሽ ትወጫለሽ እንዳለችሽ ወይዘሮ ሄርሜላ ምን ቅር ብለሽ መውጣት አለብሽ ማለት ነው። እውነት አሁን አብርሃም አንቺን የሚመርጠው ምን አለኝ ብሎ ነው? እስኪ አንድ ካንቺ የሆነ ነገር የሚወደድ ነገር ይሄ ነው ብለሽ ተናገሪ። ለራስሽ ክብር የሌለሽ፣ ለሰው ክብር የሌለሽ፣ በሰው ትዳር ላይ የሰው ባል ቀማለሁ ብለሽ አማልላለሁ ብለሽ ራቁትሽን የምትሄጂ አብርሽ እውነት ካንቺ ምን ሊማር ነው? ልብስ ማውለቅ ነው የሚማረው? ወይንስ ደግሞ መጨፈር ነው የሚማረው? ወይንስ የሌላ ሰው ባል እየሄድሽ አማልላለሁ ብላ የምትጋጋጥ ሴት እንዴት ነው አንቺን የሚመርጠው? ስታስቢው የልጁን እናት ይችን ልዕልት የመሰለችዋን የምታምረዋን ልጅ ተቀምጣ እንዴት ነው አንቺን ሊመርጥሽ የሚችለው? እንዴት ነው እዚህ ጋር ዳይመንድ ሆነና ፎርጅድ ሆነን ነገር አንድ ሰው ቢቀርብለት ዳይመንዱን ነው የሚመርጠው ወይንስ ፎርጅዱን ነው የሚመርጠው? የሆነ የማይጠቅም ነገር እንዴት ሊመርጥ ይችላል? እንዴት ነው ራስሽን በምን ሚዛን ነው የምትመዝኙ? እና አብርሽ ምንም አላችሁ ምንም ሩታን ነው የሚመርጠው ማለት ነው። ሲጀመር አብርሽ አንድ ቀን ነው የቀረው ማለት ከፈረመ እስር ቤት አይገባም፣ ካልፈረመ ደግሞ እስር ቤት ይገባል ተብሎ ነበረ ማለት ነው። እና አሁን አብርሽ ሩታን እየለመነ አይተነዋል። ትናንትና ወዲያ ሲለምናት ነበረ። ስለዚህ የሚመርጠው ሩታን ነው። በፍጹም ሄርሜላን ሊመርጥ አይችልም። በፍጹም በጭራሽ። ምን አስር ብትይ ምን አስር ብትፎካከሪ ራስሽ እንዴት ነው የምታስቢው? ሲጀመር አንቺ ናፍቆኛል አይኑም ልየው እያልሽ የእውነት ግን አንቺ ከነሱ ህይወት ትወጫለሽ? ከዚህ በፊትም ወጥቻለሁኝ በቃ ሚስትህን ታረቅ፣ ልጅህን አሳድግ ስትይው ነበረ። ዙረሽ መተሽ ከነሱ ህይወት ጥልቅ ብለሽ ገብተሻል። ይሄው እስካሁን ድረስ ሙጫ ሆነሽ ተቀምጠሻል። ወይኔ በላቸው እና ወይዘሮ ሽሚት እንግዲህ ውሃ በልቶሻል። ምንም አማራጭ የለውም። ካሁኑ ቁርጥሽን ወቂ፣ ካሁኑ ተስፋሽን ቁረጭ። ራስሽን ብታጠፊ ነው የሚሻልሽ። የምሬን ነው። አብርሃም እኔን ይመርጠኛል ብለሽ በሙሉ ኮንፊደንስ መከራከርሽ ራሱ በጣም ያሳፍራል። እርግጠኛ ነኝ አንቺን ሊመርጥሽ አይችልም ነው ያልሽው። እሱን ደግሞ ታያለሽ። በጭራሽ አንቺን ሊመርጥሽም ሆነ አረ ሲጀመር እኮ አሮጌ ሲልሽ ነበር እኮ እንደማያፈቅርሽ እኮ ከዚህ በፊት ተናግሯል። የሚያፈቅርሽ ወንድ እኮ የሚፈልግሽ ወንድ ከሌላ ወንድ ጋር ስትለጣጠፊ እንደዛ ራቁትሽን ዋና ውስጥ ስትገቢ 3-4 ወንድ ተሸክሞ ሲያወጣሽ ጸጥ አይልም። ገባሽ? ግን እሱ ሩታን ለማስቀናት እየተጠቀመብሽ ነው የምልሽ። አስረግጬ የምነግርሽ ነገር ምንም አይፈልግሽም። እንዴት ነው የሚፈልግሽ ስታስቢው? ይችን የመሰለሽ ልዕልት፣ ይችን የመሰለሽ ዳይመንድ የሆነችን ልጅ ትቶ እኔ ጋ ይመጣል ብለሽ ስታስቢ ነው የከሰርሽው። ምነው አንቺን የሚጠፈጥፍልኝ ባገኘው። ያቺ ቡታጅራ ውስጥ ያለችዋ ልጅ ማለት ነው ትናንትና ቪዲዮ ሰርታ ነበረ ስለነ ሩታ እንዴት እንዳናደደችኝ እያለች ነበረ።
ከዚህ በፊት የለምለም ወንድም የለም ኤፍሬም ከነሱ ጋር ስትሰራ የነበረችዋ ያቺ ድንቡጭ ያለችው አውፍራማ ልጅ ማለት ነው። ማን ነበረ ስሟን አምጡልኝ። እሷ ጥፍጥፍ ብታረግሽ ምን አለበት? እውነቴን ነው ጥፍጥፍ ብታረግሽ። ሩታማ ጊዜን አላባክንም ብላ መቼም ንቃት ታሻለች ደግሞ ማለት ነው። ጥሩ እንደሰራ ሰው በኮንፊደንስ ስታወሩ አታፍሩም? አታፍሩም? በሞቴ እና ካሁኑ ተስፋሽን ብትቆርጭ ነው የሚሻልሽ። አንድ ለራሷ ክብር የሌላት አለባበሷ ቂጧን ጥላ የምትሄድን ዱርዬ ማን ነው የሚፈልጋት? አብርሽ እኮ በእኔ ትዳር ላይ ጣልቃ ገብታ እወድሃለሁ አፈቅርሃለሁ ያለች ሴት ሌላውንም እኔም ባገባት ሌላውንም ወንድ ትላለች። ስለዚህ አልፈልጋትም ብሎ ነው የሚያስበው። የወንዶችን አስተሳሰብ አንቺ አታውቂውም። እውነቴን ነው፣ እየተጠቀመብሽ ነው፣ እየሸቀለብሽ ነው። ሚስቱን ለማስቀናት ነው የቀረበሽ። ከዛ ውጭ እኔን ያፈቅረኛል ብለሽ ራስሽን አትሸውጅ። እና ወይ ሙያ የለሽ፣ ወይ አለባበስ አታውቂ፣ ወይ ክብር የለሽ፣ ምንም የሌለሽ ከምንም የማትቆጠሪ ዜሮ እኮ ነሽ። ምን ይሰራል መልክ ብቻ ብላለች የሩታዬ እናት። መልክ ዛላው መና አለ ዛላው መና ብዬሻለሁ። እናም እኔን ይመርጠኛል ብለሽ ስታስቢ ውሃ በልቶሻል የኔ እናት፣ ውሃ በልቶሻል። በጊዜ ማረፊያሽን አዘጋጅ። በጊዜ ሌላ የሚጠበስ ወንድ ፈልጊ። ምናልባት እሱንም ብታገኝ፣ ምናልባት እሱንም ወደ ፈጣሪሽ አልቅሰሽ ከሰጠሽ ማለት ነው። ከዛ ውጭ አብርሃም ይገኛል ብለሽ እኔን ይመርጣል ብለሽ አስበሽዋል? እንደውም እኮ እሱ ትታሰራለህ ሁላ ብላለሽ ማለቴ ነው። እሱ ሲለምናት አላየሽም? ምናልባት ቪዲዮውን ሸር ላድርግልሽ ይሆን? እስኪ ቪዲዮውን ሲለምናት እንዴት እንደነበረ ተመልከች። እባክሽ እንታረቅ እያለ ማለት ነው። ስለዚህ ጊዜሽ በከንቱ ባታባክኝ መልካም ነው። ደግሞ ሩታ እንድታስደበድቢያት ሴራ እያሰርሽላት እንደሆነ እናውቃለን። ገባሽ? እነዛ ዶዘር የሆኑ ሰዎችን ቀጥረሽ እሷን እንድታስደበድቢ እንደሆነ እናውቃለን። ግን እሷን መንካት ማለት እውነቴ ነው በራስሽ ላይ ሞት ፈረድሽ ማለት ነው። ሩታዬ አንድ ፍሬ ወይኔ አንድ ለእናቱ እሺ ለጠላቱ፣ አንድ ለእናቷ እሺ ለጠላቷ ብያታለሁ። ገባሽ? እና አንጣጣቻችሁ፣ አንጨረጨረቻችሁ። የኔ ሚጥሚጣ፣ የኔ አቃጣይ ማለት ነው፣ የኔ ዳይመንድ፣ የኔ ልዕልት። እንደው እንዴት ላድርግሽ? እኔማ ማለት ነው እነዚህ ምላሳሞች ዋጥ አድርጌ ያስቀምጥሽ ነበረ ደብቄ። እነዚህ ቡዳዎች ማለት ነው አይናቸውን እኮ ከአንቺ ጋር በቃ ምንም ሊነቅሉ አልቻሉ። ምን ቅር ብለሽ ትወጫለሽ አለች። አዎ ምን ቅር ብለሽ ውጭ መንቃራ። ድሮም መንቃራ ሰው ማን ይፈልገዋል? ወይኔ እና ውድ ቤተሰቦቼ ማለት ነው ሩታን ነው የሚመርጠው አብርሽ። ሌላ ሰው ማንንም ሊመርጥ አይችልም። እሷን ይመርጣል ብላችሁ ስትጫጩ የነበራችሁ በሙሉ ተስፋችሁን ቁረጡ። የምሬን ነው፣ ተስፋችሁን ቁረጡ። ላይክ እያረጋችሁ በቃ እየገባችሁ ላይክ አርጉት። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ትክክል የሆነ መረጃዎች ይመጣላችኋል። ስለዚህ ላይክ አርጉ፣ ሰብስክራይብ አርጉ። ይመቻችሁ።